ከጥቂት ዓመታት በፊት የማይቻል የሚመስል ነገር ተፈጠረ። ኢትዮጵያና ኤርትራ ለአስርተ ዓመታት በጦርነት በድንበር ውዝግብና በጥላቻ የተለያዩ ሁለት ሀገራት በ2018 እንደ አውሮፓውያን አቆጣጠር በድንገት ወደ ሰላም ተመለሱ። አብይ አህመድ ወደ አስመራ ሄደ። ኢሳያስ አፈወርቂን አገኘ። ሁለቱ መሪዎች ተቃቀፉ። ዓለምም ይህንን እንደ አዲስ የሰላም ዘመን ተመለከተው። ነገር ግን ከዚያ በኋላ ታሪኩ በፍጥነት ተቀየረ። በትግራይ ጦርነት ወቅት እነዚህ የቀድሞ ጠላቶች በአንድ ጎን ቆሙ። የጋራ ጠላት ነበራቸው። ነገር ግን ዛሬ ያ ጥምረት እየተሰነጠቀ ነው። በአንድ በኩል ኢትዮጵያ፣ በሌላ በኩል ኤርትራ፣ በመካከላቸው ደግሞ ትግራይ፣ ቀይ ባህር፣ ሱዳን፣ ግብፅ፣ የአረብ ኤምሬትስ፣ የአፍሪካ ቀንድን ዕጣ ሊቀይሩ የሚችሉ አዳዲስ ጂኦፖለቲካዊ ጥምረቶች። ዛሬ የምንጠይቀው ጥያቄ አንድ ነው። የቀድሞ አጋሮች እንደገና ወደ ጦርነት ለምን ተመለሱ? ቀጣዩ ጦርነት በትግራይ ይጀምራል ወይስ በቀይ ባህር? ዛሬ የምናየውን ውጥረት ለመረዳት ታሪክን መመለስ አለብን። ኤርትራ ከኢትዮጵያ ተለይታ ነፃነቷን ካገኘች በኋላ ሁለቱ ሀገራት ወደ አዲስ የግንኙነት ምዕራፍ ገቡ። ግን ያ ግንኙነት ብዙ አልቆየም። በ1998 እንደ አውሮፓውያን አቆጣጠር የድንበር ጦርነት ተቀሰቀሰ። ይህ ጦርነት የመቶ ሺዎችን ሕይወት ቀጠፈ። ሁለቱን ሀገራት ለዓመታት በጦር ዝግጅት ውስጥ ያቆየ ግጭት ነበረ። ከጦርነቱ በኋላ ሙሉ ሰላም አልመጣም። በቀላሉ እንዲህ ማለት ይቻላል፣ ጦርነቱ ቆመ፣ ግን ግጭቱ አላበቃም። ሁለቱ ሀገራት ለዓመታት በጦርነት አይደለም ሰላምም አይደለም የሚባል ሁኔታ ውስጥ ኖሩ። እስከ 2018 ድረስ አብይ አህመድ ወደ ስልጣን ሲመጡ የቀድሞውን የኢትዮጵያና ኤርትራ ግጭት ለመፍታት እርምጃ ወሰዱ። ከዚያ በኋላ ከኢሳያስ አፈወርቂ ጋር የተደረገው ስምምነት የክልሉን ፖለቲካ ቀየረ። ዓለም ይህንን በአዎንታዊ መንገድ ተቀበለው። አብይ አህመድ በ2019 የኖቤል የሰላም ሽልማት ተቀበሉ። ነገር ግን የሰላም ፎቶዎቹ በዓለም ዙሪያ ሲሰራጩ በኢትዮጵያ ውስጥ ሌላ የፖለቲካ ግጭት እየተፈጠረ ነበረ። ያ ግጭት ከአዲሱ የአብይ የፖለቲካ ለውጥና ከህወሓት መካከል ነበር። ህወሓት ለብዙ ዓመታት በኢትዮጵያ የፖለቲካ ስርዓት ውስጥ ትልቅ ሚና ነበራት። ነገር ግን አብይ አህመድ ወደ ስልጣን ከመጡ በኋላ የፖለቲካ ስርዓቱን ለመቀየር ሞከሩ። የለውጡ ዋና ክርክር በብሔር ተመስርቶ የተዋቀረው የፌዴራል ስርዓት ወደፊት ምን መልክ ሊኖረው ይገባል የሚለው ነበረ። ከህወሓት እይታ አንጻር የአዲሱ ለውጥ አቅጣጫ የክልሎችን ስልጣንና የራስ ገዝነት ሊያዳክም ይችላል የሚል ስጋት ነበረ። ከፌዴራል መንግስቱ አንጻር ግን የፖለቲካ ስርዓቱን ማሻሻልና በሀገር ደረጃ የተቀናጀ መንግስት መገንባት አስፈላጊ ተደርጎ ይታይ ነበረ። እነዚህ ልዩነቶች በጊዜ ሂደት ወደ ከፍተኛ ግጭት ተቀየሩ። እናም በ2020 ጦርነቱ ተጀመረ። በትግራይ ጦርነት ውስጥ ኢትዮጵያና ኤርትራ በአንድ ጎን ቆሙ። ይህ በራሱ የክልሉን ታሪክ የቀየረ ሁኔታ ነበር። ትናንት በድንበር ላይ የተዋጉት ሀገራት ዛሬ በአንድ የጦር መስመር ቆሙ። የጋራ ጠላት ሲኖር የቀድሞ ግጭቶች ለጊዜው ሊዘነጉ ይችላሉ። ነገር ግን ታሪክ አንድ ትምህርት አለው። በጋራ ጠላት ላይ የተመሰረተ ጥምረት የጋራ ጠላቱ ሲቀየር ሊፈርስ ይችላል። እናም በ2022 የፕሪቶሪያ ስምምነት ከተፈረመ በኋላ የቀድሞው ጥምረት ለመሰንጠቅ የጀመረበት አዲስ ምዕራፍ ተከፈተ። የፕሪቶሪያ ስምምነት ዋና ዓላማው ጦርነቱን ማቆም ነበረ። ከዚያ በኋላ ግን የስምምነቱ አፈጻጸም የትጥቅ መፍታት፣ የደህንነት ሁኔታና የተፈናቀሉ አካባቢዎች ጉዳይ ክርክር ሆነው ቀጠሉ። በተለይም የኤርትራ ጦር ጉዳይና በትግራይ ያለው የደህንነት ሁኔታ ውጥረቱን ሙሉ በሙሉ እንዳያበቃ አደረጉ። እዚህ ላይ የቀድሞ የአዲስ አበባ አስመራ ጥምረት ችግር ገጠመው። የትግራይ ጦርነት በስምምነት መቆሙ ለአንዳንዶች የሰላም ዕድል ሲሆን፣ ለሌሎች ግን ያልተፈቱ የደህንነት ጥያቄዎችን ትቶ የሄደ ሂደት ሆነ። እናም የጋራ ጠላት የነበረው ጉዳይ ሲቀር የቀድሞዎቹ አጋሮች እርስ በርስ መጠራጠር ጀመሩ። ኢትዮጵያ በዓለም ትልቁ የባህር በር የሌለው በህዝብ ብዛት ትልቅ አገር መሆኗ የጂኦፖለቲካ ጉዳይ ሆኖ ቀጥሏል። አብዛኛው የኢትዮጵያ የውጭ ንግድ በጅቡቲ ወደብ ላይ የተመሰረተ ነው። ይህም ኢትዮጵያ የተለያዩ የባህር በር አማራጮችን እንድትፈልግ አድርጓታል። አብይ አህመድ ስለ ቀይ ባህርና ስለ ባህር በር ጥያቄ በግልጽ ተናግረዋል። ነገር ግን ኤርትራ ይህ ጉዳይ የኢኮኖሚ ብቻ አይደለም፣ የሉዓላዊነት ጉዳይ ነው፣ የብሔራዊ ደህንነት ጉዳይ ነው እና የታሪክ ስሜትን የሚነካ ጉዳይ ነው። እዚህ ላይ ነው የቀድሞ የሰላም ግንኙነት ወደ አዲስ የጥርጣሬ ዘመን የገባው። የኢትዮጵያና የኤርትራ ጉዳይ በሁለቱ ሀገራት መካከል ብቻ አይወሰንም። ሱዳን ውስጥ ያለው ጦርነት የክልሉን ጂኦፖለቲካ በጣም አወሳስቦታል። በአንድ በኩል የሱዳን ብሔራዊ ጦር፣ በሌላ በኩል የፈጣን ድጋፍ ኃይሎች
ከዚህ ጦርነት ጀርባ ደግሞ የክልል ኃይሎች ጥቅም አለ። የአረብ ኤምሬትስ፣ ግብፅ፣ ሳውዲ አረቢያና ሌሎች ኃይሎች በቀይ ባህርና በአፍሪካ ቀንድ ያላቸው የጸጥታና የኢኮኖሚ ፍላጎቶች ከፍተኛ ናቸው። ስለዚህ የምናየው ነገር በቀላሉ ኢትዮጵያና ኤርትራ ተጣሉ ብሎ የሚገለጽ ጉዳይ አይደለም። ይህ ትልቅ የኃይል ካርታ ነው። አንድ ሀገር ሲንቀሳቀስ ሌላው ሀገር ይሰልላል። አንድ የወደብ ስትራቴጂ ጉዳይ ሲሆን የቀይ ባህር መስመር የዓለም የፖለቲካ መስመር ይሆናል። በ2026 መጀመሪያ ወራት በትግራይና በሰሜን ኢትዮጵያ ስለ ወታደራዊ እንቅስቃሴዎች፣ የሰራዊት ማሰባሰብና በተወሰኑ አካባቢዎች ስለተፈጠሩ ግጭቶች ሪፖርቶች ተሰምተዋል። በተለይም የጸለምት አካባቢና ሌሎች አከራካሪ ቦታዎች ውጥረት ሊፈጠርባቸው የሚችሉ ነጥቦች ሆነው ተጠቅሰዋል። እዚህ ጋር ግን ጥንቃቄ ያስፈልጋል። የሰራዊት እንቅስቃሴ በራሱ ጦርነት እንደሚጀምር አያረጋግጥም። ነገር ግን በብዙ ያልተፈቱ ግጭቶች የተሞላ ክፍል ውስጥ የጦር ኃይል መንቀሳቀስ ሁልጊዜ አደገኛ ምልክት ነው። ትግራይ ከቀድሞው ጦርነት ገና ሙሉ በሙሉ አላገገመችም። ብዙ ቤተሰቦች አሁንም ከመፈናቀል ከኢኮኖሚ ችግርና ከጦርነት ውጤቶች ጋር እየታገሉ ናቸው። አዲስ ጦርነት ከተከፈተ የመጀመሪያው ዋጋ የሚከፍሉት ፖለቲከኞች አይሆኑም፣ ተራው ህዝብ ነው። ዛሬ በአፍሪካ ቀንድ እየተፈጠረ ያለው ሁኔታ አንድ ትልቅ ትምህርት ይሰጠናል። በፖለቲካ ውስጥ ዘላቂ ጓደኛ ወይም ዘላቂ ጠላት የለም። የሚቀየረው ጥቅም ነው። ትላንት አብይ አህመድና ኢሳያስ አፈወርቂ የሰላም ምልክት ነበሩ። ከዚያ በትግራይ ጦርነት አጋሮች ሆኑ። ዛሬ ግን የጥርጣሬ የደህንነት ስጋትና የጂኦ ፖለቲካ ውድድር ምልክቶች እየበረቱ ናቸው። የቀይ ባህር ጥያቄ፣ የትግራይ ያልተፈቱ ጉዳዮች፣ የሱዳን ጦርነት፣ የውጭ ኃይሎች ተጽዕኖ፣ እነዚህ ሁሉ ተደምረው የአፍሪካ ቀንድን ወደ አዲስ የውጥረት ዘመን ሊወስዱ ይችላሉ። ግን ዋናው ጥያቄ ይህ ነው። ዲፕሎማሲ ከጦርነት በፊት መፍትሄ ማምጣት ትችላለች ወይስ ታሪክ በድጋሚ ወደ ተመሳሳይ የጦርነት መንገድ እየተመለሰ ነው? ትግራይ እንደገና የጦርነት መድረክ ትሆናለች ወይስ የቀይ ባህር ጉዳይ አዲስ የክልል ግጭት ይፈጥራል? እርስዎ ምን ይላሉ? የቀድሞ አጋሮች በእርግጥ ወደ ጠላትነት እየተመለሱ ነው ወይስ ውጥረቱ ከፖለቲካዊ ግፊት በላይ ወደ ጦርነት አይደርስም? አስተያየትዎን ያጋሩ፣ ላይክ ያድርጉ፣ ኮሜንት ጻፉ። ቻናላችንን ሰብስክራይብ ያድርጉና ቤተሰብ ይሁኑ። ወቅታዊ መረጃዎች በየቀኑ ይደርሷችኋል።